ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን የሚሊሻና የፖሊስ አባላት የመብራት ትራንስፎርመሩን በጥይት ደብድበው እንዳፈነዱትም ተሰማ። በየትኛው ወረዳ ላይ ነው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። በዋግምራ ዞን ሰቆጣ ዙሪያ ወረዳ በተደረገ ድንገተኛ ማጥቃት ሐሙሲት ከተማ ሰፍሮ የነበረው የጠላት ሚሊሻ ኃይልም ሙሉ በሙሉ ተደመሰሰ ሲልም የአማራ ፋኖ ብሔራዊ ኃይልም አሳወቀ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። ወደ ቀጣይ መረጃ ስናልፍ በአማራ ፋኖ ብሔራዊ ኃይል ጎጃም የ7ኛ አዲስ ዓለማየሁ ክፍለ ጦር አብራጃት ብርጌድ ለወራት የሰለጠኑ ኮማንዶዎችንም አስመርቋል። ሲያስመርቅ የተካሄደውን ሁነትም ወደ እናንተ እናደርሳለን፣ ይጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍም ስለ አርበኛ ዘመነ ካሴም ሆነ ስለ ሌሎች የአማራ ታጋይ ደሞቻችንን ስናስቀድም ሆነ ስንነቅፍም አመክንዮ መሰረት ያደረገ ቢሆን ስምምነት ላይ የሚያደርሰን ይሆናል። ነገር ግን ወዲህ እንደ ድንቁርነቱ የፋዴን ሰኮድ የበየነ መረብ ቡድን በጭፍን የምንጠላው ከሆነ ወዲያው ደግሞ ጎጃም ላይ የተቀመጠው በጭፍን ከዘመነ ውጪ ወደ ውጪ የሚሉ አካላት በጥቅሉ ልክ አልባ ምልክት ብቻ ሳይሆኑ ድንቁርና የተጣባው እሳቤ መሆኑንም የሚያጠያይቅ አይደለም ሲሉም ይናገራሉ። የአማራ ፋኖ ብሔራዊ ኃይል በዘመነ ላይ ያላቸው ጥላቻ ፊት ለፊት በጨለምተኝነት የመጣ ነው። ነገር ግን ከዘመነ ውጪ ወደ ውጪ የሚሉት አካላት ደግሞ ትልቅ የመጣያ መንገድን ከጀርባ ሰርተው ዘመነ ካሴን ለማደናቀፍ የተላኩ ርጉማን ናቸው ይላሉ። ዘመነ ካሴን እንደ ግለሰብ ካወቅነው ጀምሮ በአማራ ሕዝብ ላይ ይፈጸም የነበረ ዘርፈ ብዙ መዋቅራዊ ጥቃት አንገብግቦትና ይሰራበት የነበረውን ዩኒቨርሲቲ ምን ያህል ለአማራ ጥላቻ ያለበት እንደሆነ በመመልከቱ በሐሳብ የበላይነት የማያምን ቡድን በነፍጥ ተገዶ እንደሚያምን ስላወቀ መረቡን ተሻገሮና ልቡ ትግራይን አቋርጦ በመጓዝ ኤርትራ አርበኞች ግንቦት ሰባትን ተቀላቅሏል። በአርበኞች ግንቦት ሰባት ታጣቂ ድርጅቶች ላይም ትልቅ ኃላፊነት ላይም ተመድቦ ነበር። እንደሚታወቀው የአርበኞቹ ግንቦት ሰባት ሰራዊት ብዙሃኑ አማራ ሲሆንም አመራሩ ደግሞ ብዛት በአማራ ጥላቻ የናወዘ ፊደላውያን ቁማርተኞች ስብስብ ነው። እነ ዶክተር ብርሃኑ ነጋ በሰራዊቱ በአማራ ሕዝብ ላይ የሚፈጽሙትን ከህወሓት የበለጠ ወንጀልም በተደጋጋሚ ለምን ብሎም ጠይቋል። የብርሃኑ ነጋ ቡድን ከህወሓት ጋርም እየተገናኘ ብዙ የአማራ ታጋዮችን ድንበር ላይም ሲያስበላቸው ለምን ብሎም ጠይቋል። የግንቦት ሰባት ማኒፌስቶ ልክ እንዳልሆነ በማስረጃም ጠይቋል። የአርበኛ ግንቦት ሰባት አመራሮች የአማራ ታጋዮች ላይ የሚፈጽሙትን ግፍም ለምን ብሎ ጠይቋል። በመጠየቁም 2 ዓመታት የቁም እስረኛ አድርገው ገርፈውታል፣ አንገላተውታል። በኤርትራ በረሃም እጅ ለብዙ ጊዜያትም እንደማይሰራ የቅርብ ትውስታዎች ነበሩ። እነ ብርሃኑ ነጋ ሊረሽኑት ፈልገው ነበር። ነገር ግን በብዙሃኑ የበየነ መረብ አማራ ስለሚታወቅ ተጠያቂ ላለመሆን በቁም ማሰቃየትንም መርጠዋል። ወደ ጨለማው ዘመን መጨረሻ የአማራ ሕዝብ ትግል ባለውለታ የክፉ ሰው ሽንት አገር አልባ ባላገርና የጥፋት ዘመን መጽሐፍት ባለቤትና የትናንቱ ትግላችን ባለውለታ በነበረውና ከአራቱም ዓለም ማዕዘናት ለአስራት ቴሌቪዥን የተሰበሰበውን 143,000 ዩሮ ቆራርጠው በበላው ጋዜጠኛ ሙሉቀን ተስፋውን ጓደኛሞች አማካኝነት ከኤርትራ እንዲወጣም ተደርጓል። በጥቅሉ በኤርትራ የነበረው ቆይታ የአማራ ብሔርተኞች የለዩበትና ጸረ አማራ ኢትዮጵያ ብሔርተኝነትን አቀንቃኞችን የለየበት ክንፍም ደግሞ ጊዜው ነው። የነ ብርሃኑ ነጋ አንዳርጋቸው ጽጌንም ጭምብልም ገልጦ መራራውንም እውነት ለህዝብ ማጋልጧል። ብርሃኑ ነጋ የምሬ ጨለማ መሆኑን ለኢትዮጵያ ህዝብ በተለይም ለአማራ ህዝብም አሳውቋል። እንደሚታወቀው ብርሃኑ ነጋ ከኢሃፓ እስካሁኑ የአማራ ህዝብ ቁጥር 1 ጠላት መሆኑንም እውን ነው። ከትናንት ኢህአዴግ እስካሁኑ ብልጽግና ድረስ ያሉ ጸረ ህዝብ የሆኑ አካላት በሙሉ ዘመነ ካሴ የተባለን ስም በእጅጉ ይፈሩታል። የክንፍ አልባ ሰይጣን መለስ ዜናዊ የአማራ ጥላቻ
ትምህርት ተቀባይ ወገኖች በሙሉ ዘመነ ካሴ ሲናገር ጋንጩር እንደተናጋገረ አካልም ይዞኝ ልቀቁኝም ይላል። በአማራ ሕዝብ ጥላቻ ያላቸው ወገኖች በሙሉ ዘመነ ካሴ ጸበል ሆኖም ያስጨዋቸዋል። ዘመነ ጥሩም ተናገረ መጥፎም ሳያዳምጡ ይንበረከካሉ፣ ጥላቻቸውንም ያጋልጣሉ። ዘመነ ካሴ ከአገዛዙ እስከ ጎጠኛው አማራ ድረስም አምርሮ ይጠለዋል። የጎንደር ሕዝብ ቁጥር 1 ጠላት የሆነው ራሱንም ፈፍዴም ብሎ የሚጠራው ፈለገ ውባንተ አባቶች ላይ የመረረ ጥላቻ ያለው በህብጽ በሳኮ ደህንነት ጉዳይ ቡድኑን ይዞ የሚንቀሳቀሰው ተማረኩ በፀረ ኃይል ፊደልም በሙሉ የዘመነ መንፈስም እየወጋቸው ናቸው። ዘመነ የሚል ስም ህመማቸው ነው። በተጓዳይ ደግሞ ዘመነ ካሴን ማምለክም የሚፈልጉ የሚመስሉ ነገር ግን በእጅጉ እንደሚጠሉትና ሌላውን አማራ እንዲጠላው የሚያደርግም ከዘመነ ውጭ ወደ ውጭ የሚሉም መሀይማን ናቸው። እነኛ አካላት ዘወትራዊ ስራን ዘመንን ከህዝብ ልብ እንዲወጣ መፈለግ ነው። በእውነቱ ከሆነ ሁለቱም ወገኖች የተሳሳተ አካሄድ ላይ የተቀመጡ ናቸው። ሰውን ለመውደድም ሆነ ለመጥላት ግዛቱን ሳይሆን ግብሩን መሰረት ያደረገ ቢሆን ሰዎችንም ይገልጣሉ። ዘመነ ጎጃሜ ነው፣ ጎንደሬ ነው፣ ሸዋዬ ነው፣ ወሎዬም ነው። ባጭሩ የግዛቱ አምላኪዎች አማራ ነኝ የሚሉትም እንደሚጠሉ እውን ነው። በብዙ ወገኖች ዶላር እዚህ የተባለ ይጠራ የነበረው የአቶ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት ሲመሰረት ሰራዊቱንም ሆነ ሁሉን የህዝብ ፊት አውራሪዎች እውቅና በሌላቸው መንገድ መሰረትንም ሲሉ በጊዜው አማራ ፋኖ በጎንደር ስራ አስፈጻሚዎችን ሞጋጅ ከሆኑት መካከል አርበኛ ተመስገን ውባንተን የሚመራው ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአርበኛ ሳሙኤል ባለድል ይመራ የነበረውን አድዋ ክፍለ ጦር ናቸው። ከሳምንት ቆይታ በኋላ በድርሳን የሚመራው ልጅ ኢያሱ ኮርም ተቀላቅሏል። ገና ምርጫው በድብቅ ሲጀመር በእውነተኛው የአማራ አርበኛ አሰግድ መኮንን በኩል ልናውቅ በምንችላቸው አካሄድ ልክ እንዳልሆነና እኛ ለግለሰቦች እንደምንታገልና ግለሰቦች ከትግል በላይ እንዳልሆኑም አስረግጠን ተናግረናል። በዚህን ጊዜ ታዲያ ፈፋዲን የሚባሉት ተማርነ ባይ ጸረ ፊደላት በሰራዊት ላይም ብጅታን ለመፍጠር ግዛትንም ከግዛት ለማጋጨት የሚያስችል ስራን ለመስራትም ሞከሩ። ከዘመነ ካሴ ቁጥር 1 ጠላት እንደሆነ ሰራዊት ባለበትና ሐሳባቸውን በሚሸጡበት ቦታ ሁሉ ሰበኩ። ጸረ ጎንደሬዎቹ በተደጋጋሚ ግንዛቤ ስለምንፈልግ ወደ እስክንድር እንግባ አሉ። በዚህ ጊዜም ከክፍለ ጦራችን የነበሩ ጭምብል አጥላቂዎች እስክንድርን ያልመረጠ ዘመነን መርጧል በሚልም ከክፍለ ጦራችን አደረጃጀት ውጪ ለሆነ ሰራዊትም ለመስበክ ሞከሩ። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አካላትም የፋፋዲኖችን ስብከት ልክ አለመሆኑንም ላላወቁ ለማሳወቅ ሞከረ። በዚህ ጊዜ ፈፋዲኖቹ በስጋ ዝምድና የሚያምኗቸውን ወደ 9 የሚሆኑ የስማዳ ተወላጆቹን 3 የሚሆኑ የፈርጣ ልጆችን በገንዘብ ገዝተው ወደ 5 የሚሆኑ ጎንደር ከተማ ልጆችን በገንዘብ ገዝተው ደመቀ ዘውዱ ከአማራ የሰጣቸውን አጃቢዎች ለግዳጁ ሰማዳ እንሄዳሉና ሰውነታቸውን ጎጥ ከተባለ ንጥር ነገር ማሰርተው ለመቆመርም ሞከሩ። በዚህን ጊዜ ከሚሰሩት ተገንጣይ ሳቤ ተጓዳኝ ከዘመነ ካሴ የማይረባ ሰው እንደሆነና የጎንደር ጠላት እንደሆነም በተደጋጋሚ ተነገረ። ያወቀ ሰራዊት ከልከኛው አሳልፎ ቆመ። ያላወቀው በሐሳባዊ ትምህርት የተሸነፈው ሁሉ በጎንደር ምድርም ፕሮፌሰሮችን ያማልዳሉ አሉ። ከጊዜ በኋላም ሰውነት ተገለጠና አቶዎቹ ፕሮፌሰሮች ጭምብልም እንደተከሰቱም አረጋገጡ። አርበኛ ዘመነ ካሴ ግዛትን ሳይሆን አማራነትን መሰረት ያደረገ የነጻነት ታጋይ ነው። ጨለምተኞች እንደሚሉት ሳይሆን በፍጹም ተቃራኒ ቅንነትን ህይወቱ ያደረገ አካል ነው። ከምንም በላይ
ለትግሉ ታማኝነትን እየተገበረ ያለ ወቅቱን የጠበቀ የአማራ ሕዝብ ፈተና መውጫ መንገድንም የተረዳ ነው። የትኛውንም ግዛት ላይ ያሉ አማሮችን እንደ አንድ አማራ የሚመለከት ነው። አማራነት በዘመነ ካሴ አፍ ሲነገርም ለአማሮች ትልቅ ደስታና ሐሴትን የሚሰጥ፣ ለጸረ አማሮች ደግሞ ሐዘንና ንዴትንም ያጎናጽፋቸዋል። ዘመነ በንግግሩ አንድ ማንኪያ ቅንነት ቢኖረው ተራራው ራሱ መናድ ይችላል ይላል። ዘመነ ካሴ ንጡህ አማራ ነው። ዘመነ ጎንደሬም፣ ጎጃሜም፣ ወሎዬም እንዲሁም ሸዋዬም የሆነ አማራ ነው። ሐሳባችንን ስንጠቀልል ሰዎች በግዛታቸው ብቻ የምታደቋቸውና የምትተቷቸው እናንተ አካላትም እሳቢያችሁ ልክ አይደለምና የአእምሮ ጂምናዚየም ግድ ስለሚላችሁ አእምሯዊ እንቅስቃሴን ተጠቀሙ። የአማራ ሕዝብ ትግል አንዱን ጥሎ ሌላውንም አንጠልጥሎ ተጓዥ እንዳልሆነም ተመልከት። ትግሉ ምክንያት ሆይ ከወዴት ነሽ ብሎ የተነሳ እንዲሁም ተረዱ። ግለሰቡንም ለመሰለቅም ሆነ ለማውረድ የምትከደሙ እናንተ ከትህነግ፣ ህወሓት፣ ኦነግ ሰራሽ ኮርቻ፣ ብአዴን፣ ብልጽግና የማትለዩ እንዳልሆነም ልታውቁ ይገባል ሲልም የአማራ ፋኖ ብሔራዊ ኃይልም ያወጣው መግለጫ ያሳያል። ወደ ቀጣይ መረጃ ስናልፍም በአማራ ፋኖ ብሔራዊ ኃይል ጎጃም 7ኛ አዲስ ዓለማየሁ ክፍለ ጦር አብርጃት ብርጌድ ለወራት ያሰለጠኑ ኮማንዶዎችንም አስመርቋል። በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ኃይል የጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆኑም የሚከተለውን መልእክትም አስተላልፈዋል። የተከበሩ መቶ አለቃ ገረመው አጋዤ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 7ኛ አዲስ ዓለማየሁ ክፍለ ጦር ወታደራዊ አዛዥ፣ የተከበራችሁ የዞንበል የጫራ አካባቢ ማህበረሰቦች፣ የተከበራችሁ የጥምር ጦሩ የክፍለ ጦር አስተባባሪዎችና የጥምር ጦር አባላት፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና አዲስ ዓለማየሁ ክፍለ ጦር ብርጃት ብርጌድ ዛሬ ተመራቂዎቻችን፣ የተከበራችሁ የዚህ ምርቃት ተጋባዥ እንግዶች፣ ክቡራንና ክቡራት፣ ከሁሉም አስቀድሜ የዘመኑ አብሪ ኮከቦች፣ የአማራ ሕዝብ አለኝታዎች፣ የነጻነት መንገድ ድል አብሳሪዎች፣ የህዝባችን ደም መላሾች፣ ውድ ወደ ሆነው ፋኖነት ሙያ በዛሬው ዕለት የተጎናጸፋችሁ ተመራቂዎቻችን ለዛሬው ቀን በመድረሳችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉም መልእክታቸውን ያስተላልፋሉ። ከዚህ ቀጥሎም እንዲህ ሲሉ ተደመጡ። የአባቶቻችን የውል ውርስ የሆነው ፋኖነት ማለት ከጥንት ጀምሮ ሀገር በተወረረች ጊዜ፣ አገዛዙ በህዝብ ላይ በአመጽ ጊዜ እምቢ ለሀገሬ ዱር ቤቴ በማለት ወራሪና አገዛዙን በመዋጋት የህዝቡን ሰላም ማረጋገጥና ሀገርን የማዳን ታሪካዊ አርበኝነትም ውቅር ነው። ለአብነትም በፋሽስት ጣሊያን ወረራ ጊዜ የነበረውን የፋኖነት ገድል የአርበኛ በላይ ዘለቀ ታሪክ የኛ ዘመን ትውልድም የትግላችን ማተም አድርገነዋል ሲሉም ይናገራሉ። በንግግራቸው ላይ በዘመናችን አብሪ ኮከቦችና የመሪነት ተምሳሌ ጠንካራ መሪዎች የሚመራው የአማራ ፋኖ ብሔራዊ ኃይል በጠንካራ አማራዊ ስነ ልቦና የተገነባ በባለብሩ አእምሮ መሪዎች የሚመራ ጠንካራ ድርጅት ነው። በዚህ በአባቶቻችን ዘመን ጥቁር ጣሊያንን በዚህ በኛ ዘመን የአገዛዙ ስርዓት አስጠባቂ ወታደሮችን እና በሆዳቸው ወደቁ ጥቁር አማራንን ባይ አገልጋዮችን በነፍስ ወከፍ መሳሪያ እየቀጡ ቅጣትን በመቅጠጥ ከክላሽ እስከ ስናይፐር ከብሬን እስከ ዲሽቃ ከሞርተር እስከ ዙ ማርከን ጠላትን በደፈጣና በፊት ለፊት ውጊያም እየማረክን እየደመሰስንም እንገኛለን ሲልም ይናገራሉ በንግግራቸው ላይ። ይሁን እንጂ በታሪክ እንደሰማነው እንዳየነው የፋኖን ብትር መቋቋም ያቃተው የአብይ አህመድ ስርዓት ህዝባችንንም ልጆቻችንም ቤተሰቦቻችንም ፋኖ የት አለ በማለት በጅምላ በማሰር በመግደልና በድሮን ሁሉ በመጨፍጨፍ እንዲሁም መሪን ከተመሪ ግዛትን ከግዛት የሚከፋፍሉ አሉባልታዎችን በመንዛት አደራዳሪ ሽማግሌዎችን በመላክና ትግሉንም በገንዘብ ለመግዛት መሞከር የትግላችን ምዕራፍ በፍጥነት እንዳንቋጨው ይረዳናል እንጂ
የሚያስቆመን ምንም ምድራዊ ኃይል አይኖርም ሲሉም ይናገራሉ በንግግራቸው ላይ። ፋኖነት ከራስ በላይ ለህዝብና ለወገኔ በሚል መርህ በራስ ተነሳሽነት ያለምንም ደሞዝ አንድ ህይወቱን ለህዝብ መስጠት ከቃል እስከ ህይወት መስዋዕትነት የሚከፈልበት ነጻነት ፋና ወጊ የአኩሪ ኮከብ ድል ባለቤት ሆኖ ሳለ ለተከታታይ 7 ወራት የኮማንዶ ውትድርና ሙያ ስልጠናችሁ የምትመረቁ የቁርጥ ቀን የአማራ ልጆች ስልጠናችሁን ጨርሳችሁ እዚህ ስለደረሳችሁ ከዛሬ ቀን ጀምራችሁ ለሚሰጣችሁ ወታደራዊ ግዳጅ ዝግጁ በመሆናችሁ ይህችን ቀን ለህይወታችሁ ልዩ ቀን ናት እና በደማቅ ቀለም ታሪክም መዝገብ ላይም ትሰፍራላችሁ ሲልም ይናገራሉ በንግግራቸው ላይ። እንዲህ ሲሉም ይቀጥላሉ። ተቋማችን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በሚንቀሳቀስባቸው ከአባይ እስከ አባይ ወታደሩን ከፖለቲካዊ ትግል መስመር አጣምሮ በመምራት አብዮት መስመሩንም ጠብቆ እንዲመራ እያደረግነ ነው። እኛ መሪዎች በእነ ሰማዕቱ ጀነራል አሳምነው ጽጌ እንደ ህንጻ ቃልቂዳንም እንዲሁም በእነ ሰማዕቱ ሳሙኤል አወቀ ትግሌን አደራ በሚለው የትግል ቃል ኪዳናችን ለህዝባችን እስከመጨረሻው ታምነን የሚያስፈልገውን የሚገባውን ነጻነትም እናጎናጽፈዋለን። በመጨረሻም ድርጅታችን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በቅርብ የጠላትን ኃይል ለአንድና ለመጨረሻ ጊዜ በመደምሰስ ለህዝባችን እረፍትና ለሀገራችን ኢትዮጵያ ፍትሃዊ የሆነ ስርዓት እንደምንመሰርት በኩራት እየገለጹ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 7ኛ አዲስ ዓለማየሁ ክፍለ ጦር በብርጃት ብርጌድ የዛሬ ተመራቂዎች በድጋሚ እንኳን ደስ አላችሁም እላለሁ ሲሉም ይናገራሉ። መቶ አለቃ አበበ ሰው መሆን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዘመቻ መምሪያም ኃላፊ። ወደ ቀጣይ መረጃ ስናልፍ የሚሊሻና ፖሊስ አባላት የመብራት ትራንስፈርመሩን በጥይት ደብድበው አፈነዱት። የአማራ ፋኖ ብሔራዊ ኃይል በወሎ ላስታ አሳምነው ኮር ስር የሚገኘው ኃይሉ ከበደ ክፍለ ጦር ግንቦት 18 2017 ዓ.ም በዋግምራ ብሔረሰብ ዞን ሰቆጣ ዙሪያ ወረዳ ከነበሩ የአገዛዙ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት ማድረሱንም መዘገባችን ይታወቃል። ከአምዶር ከተማ በቅርብ ርቀት የምትገኘው ልጅ ሱማ ጭላ ተብላ በምትጠራው ከተማ እና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው ሐሙሲት ተብላ በምትጠራው ከተማ በነበሩ የአገዛዙ ወታደሮች ላይ ነው የፋኖ አባላት ጥቃቱንም የፈጸሙት። በዚህ ጥፋት ከባድ ኪሳራን ያስተናገዱት የአገዛዙ ወታደሮች የፋኖ አባላት ኦፕሬሽኑን ፈጸሙ። አካባቢውን ለቀው ሲወጡ የከተማውን የመብራት ትራንስፎርመር በጥይት ደብድበው እንዲያፈነዱ አድርገውታል ሲሉም የአካባቢው ነዋሪዎች በአይን ያዩትን መረጃም አደርሰውናል። የሚሊሻና የፖሊስ አባላት የከተማዋን መብራት ትራንስፎርመር በጥይት ደጋግሞ በመምታትም እንዲፈነዳ አድርገውታል ሲሉም የገለጹ የአካባቢው ነዋሪዎች በአሁኑ ሰዓት በከተማዋ የመብራት አገልግሎት ሙሉ በሙሉ ተቋርጧልም ብለዋል። የፖሊስና የሚሊሻ አባላት ድርጊቱ ፋኖ ነው የፈጸመው በሚል ለከተማዋ ማህበረሰብ የተናገሩ ሲሆን ትራንስፎርመሩ ከሚሊሻ አባላት በተተኮሰ ጥይት ከጥቅም ውጭ ሲደረግ በቦታው የነበሩ ሰዎች ፋኖ ነው ያፈነዳው በሚል ብቻ እንዲናገሩ ከባድ ማስጠንቀቂያም ተሰጧቸው ነው የተባለው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲልም የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያቢንም አሳውቋል።